በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የልዑል እግዚአብሔር ቤተሰቦች ወገኖቻችን ሰላምታ እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። እንደ እግዚአብሔር ፈቃድ ዛሬ የምንማርበት ዝርዝር ሀሳቡን የምናገኘው የጌታ ደቀ መዝሙርና ሐዋርያ ከሚሆን ከቅዱስ ማቴዎስ ወንጌል 14 ከቁጥር 13 ጀምሮ እስከ 21 ያለውን ነው የምናገኘው። ወመፁ አርዳኢሁ ለዮሐንስ ወነገርዎ ሞቶ። የቅዱስ ዮሐንስ ደቀ መዛሙርት ዮሐንስ እንደሞተ ለጌታ መጥተው ነገሩት። ጌታም በመርከብ ተጭኖ ወደ ምድረ በዳ ወጣ ይላል። ለምን? ያጽናናቸው ዘንድ በዚያ እረፍት እንዲያገኙ፣ አንድም በዚያ በምድረ በዳ የሚሰራው ስራ ገቢረ ተአምር እንዳለ ስለሚያውቅ። እንደገና አርድእት ወደሱ መጥተው አጋንንት ገረሩ ለነ ብለውት ነበረና እሱን ያረጋግጥላቸው ዘንድ ምን እንደሆነ ነገሩ ያስረዳቸው ዘንድ ወደዚያ ወጣ። ሕዝቡም እንደሄደ አውቀው ተከተሉ። ብዙ ሕዝብ ተከተለው፣ በየብስ ከየሀገሩ ተከተለው ይላል። በወጣ ጊዜ ብዙ ሕዝብን አይቶ ወምህሮሙ አዘነላቸው ይላል። እንደ ሰውነቱ ሰው እንደሚያዝነው በስጋው አዘነላቸው፣ በስጋ ዓይኑ አይቶ ራራላቸው። እንደ አምላክነቱ አእምሮ ጠባያቸውን ተረድቶ በስፉሕ ሕሊናው በቸርነቱ አዘነላቸው። ድውያነ ስጋን በተአምራት ድውያነ ነፍስን በትምህርት ፈወሳቸው። ከዚያ በኋላ ወመሲዮ ይላል። በመሸ ጊዜ ይቤልዎ አርዳኢሁ እስመ መስየ ሰርወሆሙ ለሕዝብ። እየመሸ ስለሆነ ሕዝቡን አሰናብታቸው ወደ ከተማ ገብተው የየግላቸውን ምግብ ገዝተው ይመገቡ ዘንድ ጦማቸውን እንዳያድሩ ብለው። አስተባባሪዎች ነበሩ፣ አለሁ አለሁ የሚሉ እንደ ቤተሰብ ናቸውና ሕዝቡን አሰናብታቸው አሉ። ሕዝቡን አሰናብቱ ሲሉት ጌታ ግን መልሶ አኮ መፍትው ይሁሩ ርሁባን ይሆኑ፣ ቸር አምላክ ነውና ርኅሩህ አምላክ ነውና እንደ ራባቸው መሄድ የለባቸውም አለ። መልሰው አልበነ ዘንበለ ክሌቱ አሳ ክሌቲ አሳም ይላል ህብስት ከአምስት እንጀራና አሳ በስተቀር እኮ ሌላ የለንም አሉት። እንዲያመጡ ታዘዛቸው። አመጡለት። አሳውንና ህብስቱን ይዞ ወደ ሰማይ አቀና ይላል። እንግዲህ ጌታ ለምን ወደ ሰማይ አቀና? በመጀመሪያ ደረጃ ህብስት የማበረክትበት ፈቃድ ከአንተ ፈቃድ ጋር አንድ ነው ሲል ያባቱ። ሁለተኛ ገቢረ ተአምር እንዲደረግላችሁ ጸልዩ ሲል ነው ወደ ሰማይ ማቅናቱ። ጸሎቱን ሲያስተምረንና ፈቃዱን ከአባቱ ጋር ሲያስተካክል ነው። ቅዱሳን እኛም ትምህርት እንድንወስድበት በፍጹም ጸሎት በፍጹም ትጋት ገቢረ ተአምር እንዲደረግ ሲያጠይቅ ነው። ከዚያ በኋላ ባረከ ወፈተተ፣ ባረከው፣ አጠቃቀነው፣ ቆረሰና ለሐዋርያት ሰጣቸው፣ ለሕዝቡ ሰጡ። በጌታ እጅ እያለ በሐዋርያት እጅ እያለ ፍጹም ይበረክት ነበር። ከሴቶቹና ከሕፃናቱ ውጭ 5000 ሕዝብ በልተው ጠግበው 12 መሶብ ተነሳ ትርፉ ይላል። ለእግዚአብሔር ምስጋና ይሁን። በእውነት ለእግዚአብሔር ማበርከት፣ ትንሹን ብዙ ማድረግ፣ በትን መሙላት ባህሪው ነው። ለእግዚአብሔር የሚቻል ነው። ትንሽ ነገር ነው ይሄ በነገራችን በእግዚአብሔር ዘንድ። እንዲህ አድርጎ መገባቸው። ለምንድን ነው ሴቶችና ሕፃናት ያልተቆጠሩት ከተባለ ሴቶች ሲመሙ የሚበሉት የሚያፍሩት ይበዛል። ሕፃናት ደግሞ ከሚበሉት የሚበዛ፣ ሕፃናትና ሴቶች ሳይቆጠሩ 5000 ሕዝብ ወንዶቹ ብቻ ተቆጥሮ ማለት ነው። እንግዲህ ገጸ ንባቡ ይሄ ነው። ሊቃውንተ ቤተክርስቲያን ሲተረጉሙ ግን በደንብ አድርገው ከሕይወት ጋር አስማምተው ያስተምሩናል።
ከወንጌሉ አንድምታ የምንረዳው ሀሳብ የስጋ ምግብ ብቻ ስጋ ምግብ አንጻር መንፈሳዊ ምግብን ነው የምንረዳው። እኛ መቼም ክርስቲያንነታችን ስጋ ምግብ በስጋ ኑሮ በዓለም ኑሮ ብቻ የተፈጸመ የተወጠነ ያለቀ በዛ የታጠረ ስላ መንፈሳውያን ስለሆንን ዘላለማውያን ስለሆን የሰማይ ቤት ያለን የሰማይ ቤት ያለን ሰዎች እንደመሆናችን መጠን ሁሉ ነገር ከመንፈሳዊ ሕይወት ጋር ይተሳሰራል እና መንፈሳዊ ትርጉም ይሰጠዋል። እንግዲህ ጌታ ወደ ምድረ በዳ ወጣ ማለት ጌታ ወደዚህ ምድረ ፋይድ እንደመውረዱ ያሳያል። ወደ ምድረ በዳ ወጥቶ በዚያ ያደረገውን ገቢረ ተአምር ስናይ ምድረ በዳ መሆኑ ለምንድን ነው ካልን በከተማ መካከል አድርጎት ቢሆን ኖሮ ህዝቡ ምን ይሉ ነበረ? በከተማ ሆኖ ቢሆን ደቀ መዛሙርቱ ፈጣኖች ናቸውና ከየሰፈሩ ጨምረውበት በረከተ እንዳይሉ እንዳይጠራጠሩ ተአምሩን በምድረ በዳ አደረገው። አንድም 40 ዓመት እስራኤልን በምድረ በዳ የመገብኩ አምላክ ነኝ እናንተና ፈቃዴን ብትፈጽሙ በሃይማኖት በምግባር ብትኖሩ ከዓለም በተለየች በመንግስቴ በርስቴ በኢየሩሳሌም የምመግባችሁ ዘላለማዊ ሕይወትን እኔ ነኝ ሲል በምድረ በዳ ህዝቡን አበርክቶ መገበ ማለት ነው። ህዝቡ የተቀመጡበት ሳርና በዙሪያው ውሃ ነበረ። ሳሩ ለጊዜው እንዲመቻቸው አቧራ እንዳይሆንባቸው ነው። እኔም የሚመች ርስትን አወርሳችኋለሁ የሚመች ግን ሰጥቻችኋለሁ ሲል ጌታ በሳር ላይ ተቀምጠው እንዲመገቡ አድርጓል። እነሱም ደግሞ በስጋ ሀሳባቸው መቀመጫው ባይመቸን ለልብሳችን ንጽህና ስንጠነቀቅ ልብሳችን ይቆሽሻል ስንል ብዙ አልተመገብንም። ለዛ ነው የበረከተ እንዳይሉ ሰበብ እንዳይሆን ፍጹም ገቢረ ተአምራት ማድረጉን ለማሳየት ውሃ ኖሩ ሳንታጠብ ተሳቀን ስለበላን በረከተ እንዳይሉ፣ በሌላ መልኩ ግን ተጠምቃችሁ መንፈሳዊ ምግብን ትመገባላችሁ ሲለን ሰው ምክንያት ስጋና ደሙ እንደሚቀበል በንስሐ አልፎ ደግሞ ወደ ስጋ ወደ ደሙ መመለስ ሲያሳይ አንድም የልጅነት ጥምቀት ነው ውሃ፣ በሌላ መልኩ ንስሐ በውሃ ይመሰላልና ውሃም በዚያ ዙሪያ ነበረ። ይሄ ሆኖ 12 መሶብ መትረፉ ቅዱሳን ሐዋርያት ከጌታ የተቀበሉትን ወንጌል ለዓለም አስተምረው 4ቱ ባህርያተ ስጋ ከ5ኛ ባህርየ ነፍስ የተፈጠረ የሰው ልጅ ከተማረ በኋላ የተረፈው በሐዋርያት ልብ መቅረቱን ማሳየት። እንግዲህ ቃለ ወንጌል በመላ ለሰው ልጅ ተሰብኮም ያለቀ አይደለም። በሐዋርያት የቀረ አለ፣ በሊቃውንት የሚቀር ትምህርት አለ። አሁን ሊቃውንት ብቻ የሚያውቁት ታላላቅ መምህራኖቻችን ብፁዓን ሊቃነ ጳጳሳት የሚያውቁት አለ፣ ተከፍሎ የሚቀር እውቀት አለ። እውቀት ስለማይታወቅ ማለት ነው። እና መምህር ሁሉ ነገር ላያስተምር ይችላል። መምህራን ብቻ የሚረዱት እውቀት አለ፣ እኛ ማንገነዘበው እና እሱን ሲያስረዳ ነው። በሌላ መልኩ 5ቱ ህብስት የተባሉት 5ቱ አዕማደ ምስጢር ናቸው። ሃይማኖት ስርዓት በእነዚህ በ5ቱ ይጸናልና፣ 2 የተባሉት ደግሞ ፍቅረ ቢጽና ፍቅረ እግዚአብሔር ናቸው። ስለዚህ በፍቅረ ቢጽ እና በፍቅረ እግዚአብሔር ምስጢር ምዕመናን እንደሚጸኑ ሲያስረዳ በእነዚህን አበርክቶ ነው የመገባቸው። ሲዘረዘሩ መጻሕፍት ይመላሉ። እንግዲህ 5ቱ ህብስትና 2ቱ ዓሣ ለዚህ ህዝብ በርክተው እንዳጠገቡት ሁሉ 5ቱ አዕማደ ምስጢር እና ፍቅረ ቢጽ ፍቅረ እግዚአብሔር ሁሉ ያሰራሉ። ለምግባር ለሃይማኖት መነሻዎች ናቸው እና እንዲህ ሆነ ማለት ነው። ሌላው በጣም የምንረዳው ነገር የጌታን ርኅራኄ ነው። ሰውበትም ይህም በስጋ እንረዳዋለን። መቼም ኢትዮጵያ ሀገራችን ህዝቦቿ በብዙ መልኩ እንግዲህ ሰውም እጁ እያጠረ የሌላ ባህልም እየተገባበት ስስት የሚባል ነገር እየመጣ ሄደ እንጂ እሱም ደግሞ በከተማ አካባቢ ነው። የገጠሩ ማህበረሰብ አሁን ድረስ ቤቱ ደርሰህ ሳትመገብ ሳትበላ ሳትጠጣ እንድትሄድ አያደርግም። እንዴት ሰው ሳይበላ ሳይጠጣ ይሄዳል? ደግሞም የተራበ ሰው ረሃብ ጽኑ ነው። ሐዋርያት ከረሃብ ጦርነት ይቻላል ነው ያሉት እና ሰው ተርቦ መሄድ የለበትም አለ ጌታ። በስጋው አንጻር መንፈሳዊውን ሲናገር ነው። የሰው ልጅ
ወደ ሌላኛው ህይወት መጠራት የለበትም። በመንፈሱ እንደተራበ ለስጋ በደሙ በቅቶ ስጋውና ደሙን በልቶ ሳይጠግብ ቃለ እግዚአብሔር ተምሮ ሳይጠግብ በስጋው ብቻ እንደባከነ እንደተራበ መጠራቱ እንዳይደርስ ማለቱ ነው። ስለዚህ እንደተራቡ መሄድ የለባቸውም። አስተባብሩና አምጡ ለሐዋርያትን ያለውን ምግብ ተቀብሎ አበረከተላቸው። ዛሬም ካህናት ከሊቃነ ጳጳሳት ከታላላቁ አባቶች ጀምሮ ሊቃውንተ ቤተ ክርስቲያን ከእግዚአብሔር ከቅዱሳን ሐዋርያት በተዋረድ የተማርነውን ይብዛም ይነስም በምናውቀው መጠን ቃለ ወንጌልን አስፍተን ምዕመናኑን ልናስተምር ወደ እግዚአብሔር መንግሥት እጮኛዎች ልናደርጋቸው ግድ ይለናል። ሰው ተርቦ ወደ እግዚአብሔር እንዳይቀርብ ያስከስሰናል። በነገራችን ቅዱሳን ሐዋርያት ለጊዜው ያለን እንኳ 5 ነው አሉ። 5 ነው ያለን። አሁን እኔና እናንተ ደግሞ በተለይ ካህናቱ በቤተክርስቲያን አገልግሎት ያለን ሰዎች ጸጋው አልተሰጠኝም የማስተማሩ እማውቃት ትንሽ ናት፣ ብዙ አልተማርኩም፣ ሊቅ አይደለሁም ልንል ሁሉ እንችላለን። ግን ካህን ስንባል መምህር ስንባል በትንሹም ቢሆን ባለን ሃይማኖት ልንመራ ነውና ብንችል ተምረን አውቀን እንደ ሊቃውንቱ ብዙ ነገር ደግሞ ካለችን ነገር ህዝቡን በረሃብ እንዳይጎዳ ማድረግ ይጠበቅብናል። ቅዱሳን ሐዋርያት የተናገሯትን ያስተማሯትን ቃለ ወንጌል እግዚአብሔር ለበረከት አድርጎላቸው ህዝቡ መንግስት እንዲመጡ አድርጓል በቸርነቱ። ቅዱሳን ሐዋርያትም ቢሆን የተማሩት ትምህርት መላ ትምህርቱን አይደለም፣ እግዚአብሔር አይደለም ሙሉ ጥበቡን ለቅዱሳን ሐዋርያት ታምር እንኳን ቢጻፍ የሚያልቅ አይደለም። ሰማይ ብራና ቢሆን የምድር እንጨቶች መጻፊያ ብዕር ቢሆኑ ቀላያት ውሃ ቢሆኑ የሚያልቅ አይደለም። እንኳን የሱ የድንግል ማርያም ተአምር የሚያልቅ አይደለም፣ የቅዱሳኑም የሚያልቅ አይደለም። ነገር ግን ወንጌልን ቁጭ አድርጎ ሲያስተምራቸው ለቅዱሳን ሐዋርያት በተማሩት መጠን ደግሞ መንፈስ ቅዱስ አጽንቷቸው የያዙትን ይዘው ለሰዎች እንዲያደርሱ ነው። ያንን የደረሰውን ደግሞ እግዚአብሔር በሰዎች ዘንድ አስፍቶት ሰዎች ተረድተውት ወደ ሃይማኖት መጥተው የእግዚአብሔር መንግስት እንዲወርሱ ደግሞ ርስቱን መንግስቱን ማውረስ ደግሞ የእሱ ኃላፊነት ነው። እኛ ግን ባለችን 2-5 ልክ እንደ ባለመክሊቶቹ አትርፈንበት ሰዎችን ልንመግብ ይባላል። በእርግጥ አስተምሮ ያንሳል አይባልም። በዚህ ጊዜ አሁን አስተማሪ በዝቷል። ወደ ተግባር የሚለውጥ ነው የጠፋ ልንል እንችላለን። የምናስተምርበት መጠን ነው ግን ገና መስተካከል ያለበት ነው። አሁን እኔ እዚህ ሚዲያ ላይ ቀርቤ ስላወራው ብዙ ሰው ላይ ደርሻለሁ አስተምሬያለሁ ማለት ሲጀመርም እንዲህ አይነቱ አጋጣሚ የሚደርሰው ስልክ ያለው እንደው ሌላውን ተውና ስልክ ያለው ሰው ስማርት ስልክ ያለው ሰው ጥቂት ሰው ነው የሚሆነው። የምታዳምጡት ጥቂት ነው። ስለዚህ ወደ ሁሉም ማህበረሰብ መድረስ የግድ ይለናል። በያለን ሰፍረን የነፍስ ልጆቻችንን ማወቅና ማስተማር ይጠበቅብናል። ይሄ ከኛ ያለ ኃላፊነት ነው። በአጋጣሚው ይህንን አስተምሮ ወንድሞቻችን የቤተክርስቲያን አገልጋዮች ካላችሁ የጋራ እንድናደርገው ነው ሀሳቡን ማነሳው። ትእዛዝ እያስተላለፍ የመቸስ ግዴታችን ከሆነ ግዴታችን ተወጣን በረከት እንድናገኝ ነው። ስለዚህ አምላካችን ህብስት ያበረከተው ሰውን የመገበው በስጋ ብቻ አይደለም፣ የነፍሱን ምግብ ሲነግረን የነፍሱን ዋጋ ሲያስረዳን ነውና ምድረ በዳ በተባለች በዚች ምድር እያለን የሰማይ ርስት የሚያስወርሰን ምግብ በአግባቡ በቅጡ ተመግበን ጠግበን ለእግዚአብሔር መንግስት የተገባን ሆነን እንድንገኝ ነውና ለዚህ እንዲያበቃን አምላካችን ይፍቀድልን። በሁሉ በኩል በመስጠታው በነፍስ በስጋ እንዲያጠግበን የተራምንባቸውን ነገሮች ሁሉ እንዲመልስልን ከረሃብ እንዲሰውረን አምላካችን ፈቃዱ ይሆንልን። ሰላም ተርበናል፣ ፍቅር ተርበናል። እንደምታውቁት ብዙ መልኩ ጠፋን ያለ ህዝቦችን እየተጠፋፋን በራሳችንም በኃጢአታችንም እንዲያው በገባን እየተላለቅን ነው። እንግዲህ መጪውን ሰላም ያድርግልን። በእውነት የሰላም ረሃብ የተራበውን ህዝብ ሰላሙን መቼም ሰላም ወሰላም እዚአየ አሐድግ ለክሙ እተውላችኋለሁ እንዳለው ሰላሙን እንዲልክ ፍቅሩን እንዲሰጠን አምላካችን ፈቃዱ ይሁንልን። ሰፊ ነው። በትንሹ ግን በስጋ ምግብ የነፍስን ምግብ
የሚያስረዳ ይህን ቃለ ወንጌል አንስተናል። አምላካችን ቸርነቱ ብዙ ነው። ሰዎች ተርበው አይሂዱ አለ በስጋ በነፍስም ወደ እሱ የምትቀርብ ነፍስ ሁሉ ተገቢውን ስራ ሰርታ ክብሩን፣ ርስቱን፣ መንግስቱን፣ ጉልቱን እንድትፈቅድ እንድታገኝ እንድትወርስ ፈቃዱ ነውና አምላካችን ሰው ተርቦ አይሂድ አለ ማለት ነው። ስለ ፍጹም ቸርነቱ በድጋሜ ክብር ምስጋና ለሰራሩ ይሁን። በስጋ ተገልጦ እንድናየው ያደረገ እንዲያስተምረን በነፍስ በስጋ እንዲመግበን ህብስቱን ያስገኘችልን እውነተኛዋ መሶብ የህብስት መገኛ ፍሬም ካልነው የፍሬው መገኛ እጿ ድንግል ማርያም ሰማይም ካልነው እሱን ፀሐይን ያየንባት እውነተኛ ምስራቅ እውነተኛ ሰማይ ድንግል ማርያም ክብር ምስጋና ይድረሳት። ለቅዱሳን ሁሉ በየክብራቸው መጠን ክብር ምስጋና ይገባቸዋል። ለእግዚአብሔር ምስጋና ይሁን፣ አሜን።